አሁን ወደ ቦታችን እንመለሳ። እኔ ደስ ብሎኝ ነበር ካልክ እንሂድ። ሌላ ምን ነው ነገር አለ በፈጣሪ ሁሉም ሰው ደህና ነው? ሜሌክ ድምጽሽን እየሰማሁት አይደለም። አይላህቴ እሺ ቆይ ይሄ ሁሉ ነገር ምንድነው? ተረጋጋ፣ ጓደኛችን ነው። እዛ ማነሽ እና ደግሞ ለማን ነው የምትሰሪው? እነግርሃለሁ ግን እጆች ይዝለዋል። እየኝ እስኪ አልተመቸኝም፣ ያማል። ፍታው ይሄንን እጆቼን አሞኛል። እባክህ ፍታው። ጸባይሽን ታሳምሪያለሽ? አዎ ግብዳ ሰው ነህ። ምን ማድረግ እችላለሁ? ግን በእውነት የሚራራ ልብ የለህም። ሻይ ትፈልጊያለሽ? በእውነት የእውነትሽን ነው? ፌንት ልትሰራ ነው እንዴ? አይ ይሄ እንዴት ሊሆን ይችላል ማዬ? እነዚህ ሰዎች ባንዴ መተው እንዴ ሊጠፉ ይችላሉ? ምን እየተፈጠረ ነው ያለው? ምንም ሊገባኝ አልቻለም። ተረጋጊ ልጄ ተረጋጊ። ምን እንደተፈጠረ ፈልገን እናገኘዋለን። መረጋጋት አልቻልኩም። ኦኑር ስልኩን እያነሳልኝ አይደለም። ኤጄሲ ታለች። ጓደኞችን በሙሉ አስከፍቻቸዋለሁ። እንደዚህ ስልሽ ሊከፋሽ ይችላል፣ ግን ከሰርጓ አምልጦስ ቢሆን ሴልቪ ምን ውሸቴን ነው እንዴ? በዚህ በምሽት ቀለበቱን ያልፈለግንበት ቦታ የለም። ሴልቪ ይኸውልሽ፣ እንዴትም በሙሉ አንቺ ላይ እንድወጣ እንዳታደርጊኝ። ለምንድን ነው እኔ ላይ የምትወጭብኝ? እኔ ወድ የጋብቻ ቀለበትሽን አውልቂ። እንዴት ይሄኛ ላይ ሊከናወንብን ይችላል? አዎ ምክንያቱም በጣም ቸኮልሽ፣ ለመጋባት ቸኮልሽ። ለዛ እኮ ነው ሊያውን በ3 ቀን ውስጥ ለዛ ነው እንዲሆነው። ነግሬሃል ነበር የኔ ልጅ፣ መፍትሄ እንፈልጋለን ብለኸኛል ነበር እንዴ? ኦኑር ካጠገቤ እንድሪቅ እያረጋችሁ ነበር። ምንም የገረመሽ አትመስልም ይላል። በቃ ይበቃሻል። አንቺ አቁሚ ኦፍ በቃሽ ጠበቃ ያስፈልገኛል እንዴ? የምን ጠበቃ? ብዙ የአሜሪካ ፊልም ያየሽ ነው የምትመስዩ። ይሄው ሂላል መደወሏን አላቆመችም። እኔን ካላገኘሽ ታብዳለች። ከዛ ሁሉም ያረከው ነገር ይታወቃል እና ማቀውን ነገር ሁሉ ነግራታለሁ። ይሄው አሁን በደንብ አርገሽ ስሚ። በማጭበርበር በሌብነት በብዙ ነገሮች ለ10 ዓመት ያህል እስር ቤት ነው የምትሆኚ። ታያለሽ ኤጄ ታያለሽ። ታይዋለሽ። ኦኑር እባክህ ይኸውልህ እኔ ወደ እስር ቤት መግባት አልፈልግም። ይሄ አይሆንም። እሺ ምን ማድረግ ነው ያለብኝ? እኔ ወደ እስር ቤት መግባት አልፈልግም። ይሄንን ማሰብ የነበረብሽ እኮ የኔ ቅዱስ ከመግባትሽ በፊት ነው። እናም ትሄጃለሽ፣ አትጨነቂ። አለቀለም በቃ። ምን አይነት መኪና ነበር አንተ ስትነዳ የነበረው? እስቲ እንደው ዝም ማለት ትችላለህ? እስቲ ዝም በል። እስቲ አንዳችሁ እንኳን ሜሊ ሹፌር አይሁን ብላችኋል? ሁሌ እኔን ነው እዚህ ኃላፊነት ውስጥ የምትከቱኝ። ለምን? ከፈለጋችሁ ሹፌር ፈልጉ። ምን እየሆነ ነው ያለው? ሁሌ እንዳለቀሰ እኮ ነው። እሱ ዋናውን ስራ ለመስራት ፈልጎ ነው፣ ግን ኦኑር አይፈልግም።
በቃሽ። ትዕይንት አትፍጠሪ። በቃሽ እያልኩሽ እኮ ነው። ምን እየተፈጠረ ነው ኦኑር? እቺ ሴት እዚህ ምን ትሰራለች? አንቺ ሰርግ ቦታ አልነበራችሁ እንዴ? እንዴ ልታስረዳን ነው ኦኑር? እቺ ልጅ እዚህ ምን ትሰራለች? የኡሙር ድመት ነች። የቺቫንን ሳጥን ስትሰርቅ አግኝቻት። ታዲያ ድመት ምን ማለት ነው? ይኸው ምን ዳረክሽኝ። ለዛ ነው ከሂላል ጋር ጓደኛ ማቾች የሆኑት። ግልጽ ነው። ተደራጅተው ነው። የቺቫን ሳጥን ውስጥ ብዙ አይነት ጌጣጌጦች አሉ፣ ግን እሷ አንዱን ቀለበት ብቻ ነው የፈለገችው። ይገርማል። ታዲያ ዶክመንቶች? ምንም አይነት ዶክመንት የለም ብላለች። አያችሁ፣ ስለዚህ ድሮ ከጀመርንበት ድጋሚ ልንጀምር ነው። አሊ ይሄንን ስልክ ውሰድ። ማንን ስታወራ እንደነበርና ማንን ስትጻጻፍ እንደነበር የሆነ ቦታ ቆልፍባት። ነው ወደዚህ ሌባ ድመት። ቆይ አንድ ደቂቃ ማቆም ትችላለህ? አይላ እባክሽ አንዴ ስሚኝ። አንድ ሴት የሌላን ሴት ችግር ትረዳለች። እኔ ልረዳችሁ እችላለሁ፣ ላግዛችሁም እችላለሁ። በምንም አይነት መንገድ ቢሆን አግዛችኋለሁ። እኔማ ባላችሁ ሆናለሁ። ሂላል ልጄ ማልቀስሽን አቆሚ። ፊትሽን ይውስቲ። ምን ተፈጠረ? የሆነ ሰው ሚኒባስ ውስጥ ገፍቶ እንደሄዱ ነው የምናውቀው፣ ግን ጠባቂዎቹ ጨለማ ስለሆነ ማን እንደሆነ አላወቁ። በፈጣሪ ሰማችሁ አይደል? ጨለማ ውስጥ ነው ያመለጡት። ኦኑር ሰርከስ ይሰራል ማለት ነው። ከዚህ በኋላ ኦኑር የሚባል ሰው አታይም፣ አታገኝም። ገባሽ? ምን እያልክ ነው ያለው ወንድሜ? እየነገርኩሽ ነው። ኦኑርም ይሁን ቤተሰቦቹንም ይሁን በቃ። አይ እኔ ከኦኑር ውጭ መኖር አልችልም። የሆነ ነገር በልኝ። ምንም ማድረግ አልችልም። እሺ ሁሉም ሰው ተጨንቋል። እንረጋጋ። ይሄንን በኋላ እናወራበታለን። መጀመሪያ ምን እንደተፈጠረ እንወቅ። ሂላል እባክሽን ማልቀስሽን አቁሚ። ካዲርን ፈልጌው እመጣለሁ። ቡና ትፈልጋለህ የኔ ውድ ሙራት? ምን ለማለት እየፈለግሽ ነው ያለሽው? እኛ ከሌባ ጋር አብረን ልንሰራ? የት እንዳለሽ ግን አውቀሻል? ከማ ጋር ድርድር እንዳቀረብሽ አውቀሻል? ቆይ አንዴ እንዴት ግን ሳጥኑን ለመክፈት ቻልሽ? ቁልፎቹን የወሰደችው ከቺቫን ኪስ ውስጥ ነው። ወይኔ እኛ እንዴት እሱን አላሰብነውም? በእናትክ ይሄንን እኮ ማሰብ እችላለሁ። ምን አይነት ደነዝ ሆንኩ ሰው ነኝ። ይቅርታ አለቃ። ቺቫን ኮራን የሳጥኑን ቁልፍ መጥፋቱን ካላወቀ ጥሩ ነው። ለምንድን ነው እንደሱ የምታደርጉት? እኔ የራሴ የሆነ መንገድ አለ። እንዴት ወስደሹ ነው? በጣም ጎበዝ ነች። ምን ታስባለህ ኦኑር? ለኛ ትጠቅመናለች። ቆይ አንዴ። ወደ ሆስፒታል መሄድ ያለብኝ ይመስለኛል። ጭንቅላቴን ተመትቻለሁ። ሜሌክ ሂጂ አንቺ። ቺቫን እኛ ጋር መምጣቱ አይቀርም። ስለዚህ እኛ እሱን በጣም አሪፍ ሐሳብ። እኔ ምንድነው ማረጋው? በዚህ ሰዓት እኛ ጋር ትመጫለሽ። ቁልፉን ቺቫን ኪስ ውስጥ ትከቻለሽ። ምንም ሳያቅ ምንም አይነት ጥፋት እንዳይኖር እንዳያይሽ። ምንም አይነት ሁኔታ አንድም ጥፋት አላጠፋም። ቃል ገባለሁ።